የእግር ኳስ ዓለም ሀያላን ሀገራት የሚፋጠጡበት ግዙፉ የእግር ኳስ መድረክ እነሆ ሊጀመር ተቃርቧል። ነገ ረቡዕን ብቻ እየጠበቀ ያለው የዓለም ዋንጫ ሐሙስ ምሽት በደማቁ የሚጀምር ይሆናል። በተለየና በተሻለ ግምት ፈረንሳይ፣ ስፔን፣ አርጀንቲና፣ ፖርቹጋል፣ እንግሊዝና ብራዚል ለዋንጫው ሻምፒዮንነት የሚጠበቁበት ይህ ውድድር በተቃራኒው ጀርመንን ከዋንጫ ግምት፣ ጣሊያንን ደግሞ ከውድድሩ ውጭ አድርጓል። በሊዮኔል ሜሲ የምትመራዋና የ2022 የዓለም ዋንጫ ሻምፒዮኗ በዚህ ዓመትም ትጠበቃለች። ተጫዋቾችም ሜሲን ሻምፒዮን ለማድረግ እንፋለማለን ብለዋል። የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒና አምበሉ ሊዮኔል ሜሲ ዳግም ዋንጫውን ወደ አርጀንቲና ይወስዱት ይሆን? ሌላኛዋ ተጠባቂ ደግሞ የክርስቲያኖ ሮናልዶ ሀገር ፖርቹጋል ነች። አስገራሚ ስብስቧን ይዛ በቦታዋ የተገኘችው ፖርቹጋል የዋንጫ አሸናፊነት ቅድመ ግምት ካገኙ ሀገራት መካከል ነች። ሲአር7 አንድ የቀረውን ይህንን ትልቅ ዋንጫ ለማሳካት ከሀገሩ ከዋክብቶች ጋር በጋራ እንደሚጋደል ይጠበቃል። እንግሊዞች በበኩላቸው ሁሌ እኛንን የምናሸንፍ የሚለውን አስተያየታቸውን እውን ለማድረግ በሃሪኬን እየተመሩ ወደ ሜዳ ይገባሉ። ሶስቱ አናብስት በቶማስ ቱዌል አሰልጣኝነት ትልቅ የምልመላ ለውጥ ያለውን ምርጥ ስብስብ በመያዝ ከዓለም ጋር የሚያደርገው ውጊያ በጉጉት ይጠበቃል። በጉዳት የሚሰቃየውን ኔይማር ጁኒየርን ከ3 ዓመታት በኋላ ያካተተችው ብራዚል በጣሊያናዊው አሰልጣኝ ካርሎ አንቸሎቲ የተመራች ለዋንጫው ለመብቃት ትፋለማለች። ብራዚል ለዚህ የሚያበቃትን አስደናቂ ስብስብ ይዛ ወደ ቦታው አምርታለች። የ2022 ዓለም ዋንጫ ላይ እስከ መጨረሻዋ ደቂቃ ድረስ ተፋልማ በሚያስደንቅ መልኩ ዋንጫውን በአርጀንቲና የተነጠቀችው ፈረንሳይ በበኩሏ ሌላኛዋ የዋንጫ ተጠባቂ ነች። የ2018 ዓለም ዋንጫ ሻምፒዮኗ ፈረንሳይ ባለፉት ዓመታት ያሳየችውን ስኬት ዘንድሮም እንደምትደግመው ይጠበቃል። ስፔን በበኩሏ በብላቴና ከዋክብቶቿ ስብስብ የዓለምን ትኩረት ስባለች። በወጣት ባለተሰጥኦዎች የተሞላችው ስፔን ዓለም ለዋንጫው የሚጠብቃት ሌላኛው ሀገር ነች። ጥሩ ስብስብ የያዘችው ጀርመን በበኩሏ በዘንድሮ የዓለም ዋንጫ ሰፊ ግምት ያላገኘች ሀገር ነች። የጀርመን ብሔራዊ ቡድን በተጫዋቾች ጥራትና በስብስብ ደረጃ ሲታይ ጥልቅ እንዲሁም የተደራጀ ቢመስልም በዘንድሮ የዓለም ዋንጫ ግን ትልቅ ግምቶችን እንዳገኙት እንደ ስፔን፣ አርጀንቲና፣ ፈረንሳይ፣ እንግሊዝ፣ ፖርቱጋልና ብራዚል በመሳሰሉ ሀገራት ልክ ለዋንጫው የምትጠበቅ ሀገር መሆን አልቻለችም። ጀርመን በተለይም የዓለም ዋንጫን ካሸነፈችበት የብራዚል 2014 ውድድር በኋላ የቅርብ ዓመታት ውጤቶቿ በ2026 ዓለም ዋንጫ ሰፊ ግምቶች እንዳይሰጣት እንዳደረጋት ይነገራል። በ2014 የዓለም ዋንጫ ያሳካቸው ጀርመን ባለፉት 2 የዓለም ዋንጫ ውድድሮች ማለትም በ2018 እና በ2022 ደግሞ ገና በጊዜ ከምድብ መሰናበቷ የቅርብ ዓመታት ትውስታ ነው። ይህ ተከታታይ ትልቅ ውድቀት በብሔራዊ ቡድኑ ላይ ከፍተኛ የስነልቦና ጠባሳ መጣሉ ለዘንድሮ ውድድሩ ሰፊ ግምት እንዳታገኝ ምክንያት ስለመሆኑም ይነሳል። በአጠቃላይ በጀርመን ብሔራዊ ቡድን ውስጥ በአጥቂ መስመርም ሆነ በመሃል ሜዳው እንዲሁም በመከላከሉ ክፍል ያለው አለመረጋጋት የጀርመን ስጋት ነው። ነገር ግን በዘንድሮ የዓለም ዋንጫ ባለልምድና ወጣት ተጫዋቾችን የያዘው የኔግልስማኑ ቡድን ልክ እንደ ከዚህ ቀደሙ ሰፊ ግምቶችን አለማግኘቱ በውድድሩ ያለ ጫና ረዥም ርቀት ሊያስጉዘው ይችላል እየተባለ ይገኛል። በተጨማሪም ራሱን ከብሔራዊ ቡድኑ አግልሎ የነበረው አንጋፋው ግብ ጠባቂ ማኑኤል ኑየር መመለሱ ትልቅ የመሪነት ድርሻን ይወጣል ተብሎ ታምኖበታል። ካለፉት 2 የዓለም ዋንጫ ውድድሮች በተሻለ መልኩ ለመጓዝ ያለመችው ጀርመን በምድብ 5 ከኤኳዶር፣ ከአይቮሪ ኮስትና ከኩራሳኦ ጋር ተደልድላለች። ከዓለም ዋንጫ አሸናፊዎቹ መካከል ብቸኛዋ ተሳታፊ ያልሆነችዋ ጣሊያን በበኩሏ 100 ዓመት ሊሞላው 4 ዓመታት ብቻ የሚቀሩት የዓለም ዋንጫን መጋራት አለመቻሏ የማይታመንና መነጋገሪያ የሆነ ጉዳይ ነው። ሊጀመር ነገና ረቡዕ ብቻ በቀሩት የ2026 የዓለም ዋንጫ ሻምፒዮን ከነበሩት 8 ሀገራት 7ቱ የሚሳተፉ ሲሆን ጣሊያን ዋንጫውን አንስታ ከዚህ መድረክ ውጭ የሆነች ብቸኛ ሀገር ነች። ከጣሊያን ውጭ ሁሉም የቀደሙት ሻምፒዮኖች ለሌላ ክብር ተዘጋጅተዋል። በ3 ሀገራት አስተናጋጅነት የሚካሄደው ዓለም ዋንጫ አዲስ ሻምፒዮን ያስመለክተን ይሆን የሚለው እንደተጠበቀ ሆኖ ይህ ውድድር ግን ከወትሮ በተለየ በርካታ መነጋገሪያ ጉዳዮቹን በየቀኑ እየፈበረከ ነው።
በፖለቲካው ዓለም ግልጽ ጦርነት የተሳበቁት አሜሪካና ኢራን በስፖርቱ በኩልም ውጊያውን አስቀጥለውታል። ከሶስቱ የዓለም ዋንጫ አዘጋጆች መካከል አንዱ የሆነችው አሜሪካ የውድድሩ ተሳታፊ ሆና የመጣችው እንግዳዋ ኢራን ላይ ልዩ መብቷን ተጠቅማ እየጨቆነቻት ነው። የትራምፕ አስተዳደር በጦር ግንባር ወታደራዊ ትከሻ መለካካቱን ወደ እግር ኳሱ ማምጥተውታል። በዚህም የኢራን ብሔራዊ ቡድን በአሜሪካ ምድር ማረፊያ መነፈጉ ይታወቃል። በጨዋታው ዕለት ብቻ ወደ አሜሪካ ገብቶ መርሃ ግብሩ ሲያለቀው ወዲያው እንዲወጣ በአሜሪካ የተወሰነበት የኢራን ብሔራዊ ቡድን በአሜሪካ የቪዛ እገዳ ጉዳይ ከፍተኛ ተቃውሞን አሰምቷል። በ2026 የዓለም ዋንጫ ላይ ለመሳተፍ ሜክሲኮ የገባው ይህ የኢራን ብሔራዊ የእግር ኳስ ቡድን የአሜሪካ ቪዛ በመዘግየቱና ለአንዳንድ የልዑኩ አባላት ፍጹም በመከልከሉ የሰማውን ከፍተኛ ቅሬታ ገልጿል። ቡድኑ በቱርክ የነበረውን ዝግጅት አጠናቆ ትላንት እሁድ በሜክሲኮ ድንበር ወደምትገኘው ቲጁዋና ከተማ የገባ ሲሆን የኢራን እግር ኳስ ፌዴሬሽን የአሜሪካን ውሳኔ በስፖርቱ ውስጥ የተደረገ አስከፊ የፖለቲካ ጣልቃ ገብነት ሲል ኮንኖታል። ከአሜሪካው ቪዛ መዘግየት ባሻገር የፌዴሬሽኑን ፕሬዝዳንት ጨምሮ 15 የብሔራዊ ቡድን አባላት ቪዛ ተከልክለዋል። የቡድኑ ዋና አሰልጣኝ አሚር ጓሌኖይና አምበሉ ኤሳን ሀጅ ሳፊ በሰጡት አስተያየት የቪዛው መዘግየት በሰዓቱ የሚያደርጉት የልምምድ ዝግጅታቸው ላይ ተጽዕኖ ማሳደሩን ገልጸው ለዚህም ፊፋ አሜሪካን ተጠያቂ እንዲያደርግ ጠይቀዋል። ኢራን የምድብ ጨዋታዎቿን በአሜሪካ ከተሞች የምታደርግ ቢሆንም በቪዛው ቅድመ ሁኔታ መሰረት ጨዋታው በሚደረግበት ዕለት ጠዋት ገብተው በዚያው ቀን መውጣት አለባት። አሜሪካም በኢራን ላይ ለምታደርገው ተጽዕኖ ላለመተቸት የምታቀርበው ግርፍ ምክንያት አላት። ለዚህም የአሜሪካ ባለስልጣናት ኢራን ይህንን የዓለም ዋንጫ አጋጣሚ ተጠቅማ አሸባሪዎችን በሐሰት ሰነድ ወደ አሜሪካ እንድታስገባ አንፈቅድም ይላሉ። ሆኖም ግን ጉዳዩ ዲፕሎማሲያዊ ውጥረትን ፈጥሯል። በርካቶችም አሜሪካ ኢራን ላይ የወሰደችውን ይህንን ውሳኔ እንድተው እየወተወቱ ነው። ሌሎች የዓለም ዋንጫ መነጋገሪያ የሆኑት ጉዳዮች ደግሞ የአየር ንብረት ሞቃታማነት፣ የልምምድ ቦታ ምቹ አለመሆንና የደህንነት ጉዳዮች ይጠቀሳሉ። ከአንድ ቀን በፊት የኔዘርላንድ ብሔራዊ ቡድን ለዓለም ዋንጫው ልምምድ የሚሰራበት ቦታ በመርዛማ ጊንጥና በአደገኛ እባቦች የተከበበ መሆኑ ይፋ ተደርጎ ነበር። ቦታው በቺካጎ ሳንዲያጎ ጄዊሽ አካዳሚ የሚገኝ ሲሆን ካለው አስጊ ሁኔታ አንጻር ተጫዋቾቹና የቡድኑ አባላት ጥንቃቄ እንዲያደርጉ ብሔራዊ ቡድኑ ማሳሰቢያ ሰጥቷል። ክለቡ ባወጣው መግለጫ ላይም ተጫዋቾች በካምፕ ውስጥ ቀይ ቀጠና ተብለው የተከለከሉ ቦታዎች ላይ ፈጽሞ እንዳይደርሱ በጥብቅ አሳስቧል። ታዲያውን ላይ የስዊዘርላንድ እግር ኳስ ፌዴሬሽን በጉዳዩ ከፍተኛ ስጋት የገባው ሲሆን ይህንም ተከትሎ የሀገሪቱ ኃላፊዎች አስቸኳይ መፍትሄ ለማግኘት እየሰሩ እንደሚገኙ ተነግሯል። አስጊ ሁኔታው መፍትሄ ካልተፈለገለት የልምምድ ቦታ ለውጥ ሊያደርግ እንደሚችልም ፌዴሬሽኑ አሳውቋል። ሌላ አዲስ በሰማ ስጋት የፈጠረ ዜና ደግሞ በሶስቱ አናብስት አቅራቢያ የተሰማው ተኩስ ነው። የእንግሊዝ ብሔራዊ ቡድን በአሜሪካ ካንሳስ ሲቲ ያረፈበት ሆቴል አቅራቢያ ጥቃት መፈጸሙ ተገልጿል። በስፍራው በተፈጸመው የጥይት ተኩስ ጥቃትም 9 ሰዎች ላይ ጉዳት እንደደረሰ ተዘግቧል። ጥቃት የደረሰባቸው ግለሰቦች ለሕይወት የሚያሰጋ ሁኔታ ላይ አይደሉም ቢባልም ነገር ግን ለሶስቱ አናብስት ከፍተኛ ስጋት ፈጥሯል። የእንግሊዝ ብሔራዊ ቡድን በአሁኑ ሰዓት ለውድድሩ ዝግጅት ለማድረግ ፍሎሪዳ ይገኛል። ነገር ግን ፊፋ ወደ አዘጋጀላቸው መደበኛ የልምምድ ስፍራው ለማምራት ስጋቶች አሉ። ይህም ከታላቋ ብሪታንያ ልዑክ ባሻገር የአርጀንቲናና ኔዘርላንድ ብሔራዊ ቡድኖችም ማረፊያቸው የሆነው በተመሳሳይ በካንሳስ ሲቲ መሆኑ ጉዳዩን የበለጠ አሳሳቢ አድርጎታል። ከልምምድ መስሪያ ቦታዎች ጥራትና የደህንነት ጉዳዮች ባሻገር በተለይ በሜክሲኮ የተስተዋለው የመንደሮች ኮሳሳነት ሌላኛው መነጋገሪያ ጉዳይ ነው። በልምምድ ቦታዎችና በመጫወቻ ስቴዲየሞች አቅራቢያ ያሉ ዝቅተኛ ገቢ ያላቸው መንደሮች የሜክሲኮን መንግስት በመሰረተ ልማት ችግር አስተችተዋል። የሜክሲኮ መንግስት በበኩሉ ከዓለም ዋንጫው በፊት ለጎብኚዎች ወይም ቱሪስቶች በግልጽ በሚታዩ ዝቅተኛ ገቢ ያላቸው መንደሮች ቤቶች ላይ ጨምሮ ዝቅተኛነታቸው እንዳያሳብቅ ባነሮችን ሰቅሎ ታይቷል። ለሽፋን በተጠቀመባቸው ባነሮች ላይም በተለያዩ ቋንቋዎች ወደ ዓለም ዋንጫው አዘጋጅ ሜክሲኮ እንኳን ደህና መጣችሁ የሚል ባለቀለም ባነሮች ወይም መፈክሮችን በብዙ ቤቶች ላይ እየሸፈኑ ይገኛሉ። ሌላውና ትልቁ ችግር ደግሞ የአየር ንብረቱ ጉዳይ ነው። ሙቀቱ ገና ካሁኑ ተጫዋቾቹን እየጎዳ እንደሆነ በርካታ ማሳያዎች አረጋግጠዋል። ቀደም ብሎ የእንግሊዝና ዴንማርክ ብሔራዊ ቡድን ይህንን ጉዳይ በግልጽ ተናግረው ነበር። የሶስቱ አናብስት አምበል የሆነው ሃሪ ኬን ሙቀቱ እጅግ ከባድ ነው ብሎ ነበር። ጁድ ቤሊንጋም በበኩሉ ሙሉ ኃይላችንን በመጠቀም ከፍተኛ ፕረስና ፈጣን እግር ኳስ መጫወት እንፈልጋለን፣ ነገር ግን በዚህ ሙቀት ውስጥ ይህንን ማድረግ አስቸጋሪ
ነው። ሌላው ደግሞ የሜዳዎች ሁኔታም አለ። ነገር ግን እንደማስበው ከሁኔታዎች ጋር በጥሩ ሁኔታ ተላምደናል ሲል አስተያየቱን ሰጥቷል። ሌሎች ሀገራትም እንደዛው የአየር ንብረቱ ሞቃታማነት እንደ አንድ ችግር ጠቅሰዋል። ለዚህ የአየር ሙቀት አስከፊነት አንዱ ማሳያ የኤሪክሰን ራሱን ስቶ መውደቁ ነው። ዴንማርካዊ የመሃል ሜዳ ተጫዋች ኤሪክሰን ከባድ ጉዳት እንዳጋጠመው ተገልጿል። ኤሪክሰን ጉዳቱ የገጠመው ዴንማርክ ከዩክሬን እያደረጉ በነበረው የወዳጅነት ጨዋታ ላይ ነው። ኤሪክሰን ሜዳ ላይ ራሱን ስቶ የወደቀ ሲሆን ጨዋታውን የሚያስተላልፈው የቴሌቪዥን ተቋምም ስርጭቱን ለማቋረጥ ተገዶ ነበር። ተጫዋቹ ሜዳ ላይ ራሱን ከሳተ በኋላ በፍጥነት ወደ ሆስፒታል የተወሰደ ሲሆን ከቆይታ በኋላም ወደ ራሱ መመለሱንና በጥሩ ሁኔታ ላይ መሆኑን ነው ፌዴሬሽኑ የገለጸው። ኤሪክሰን ደህና ነው ያለው የብሔራዊ ቡድኑ ሐኪም በበኩሉ ኤሪክሰን በመልካም ሁኔታ ላይ እንደሆነ አስታውቀዋል። ሐኪሙ በሰጡት አስተያየት ኤሪክሰን ደህና ነው፣ ከሜዳ ሲወጣም ወደ ራሱ ተመልሶ ነበር ብለዋል። በተጨማሪም በውስጡ የተቀመጠው የልብ ምቱን የሚቆጣጠረው መሳሪያ ስራውን በአግባቡ እየሰራ መሆኑ ታይቷል ሲሉ አሳውቀዋል። አክለውም አሁን ሆስፒታል ስለገጠመው ችግር ተጨማሪ የሕክምና ምርመራዎችን ያደርጋል ያሉት ሐኪሙ አያይዘውም በመልካም ጤንነት ላይ እንደሆንኩ ለተጫዋቾች ለሁሉም አሳውቅ ብሎ ጠይቆኝ ነው ሲሉ ተናግረዋል። ታዲያ ይህ ክስተት በዓለም ዋንጫ ውድድር ላይ በሌሎች ተጫዋቾች ላይም እንዳይከሰት ተፈርቷል። ምክንያቱም በዚህ በአሜሪካ በሚካሄደው የዓለም ዋንጫ ጨዋታ ጊዜ ከፍተኛ ሙቀት ሊኖር እንደሚችል ተረጋግጧል። በዓለም ዋንጫ ወቅት የሚኖረውን ይህንን ፈታኝ ሙቀት ተከትሎ ብሔራዊ ቡድኖች የተለያዩ እቅዶችን እያወጡ መሆኑም ተሰምቷል። በዚህም አሁን ላይ በርካታ ብሔራዊ ቡድኖች ተጠባባቂ ተጫዋቾቻቸውን በሜዳ ላይ ከማቆየት ይልቅ መልበሻ ክፍል ውስጥ አስቀምጠው ለማቆየት እያሰቡ መሆኑ ተገልጿል። ይህ የብሔራዊ ቡድኖች እቅድም በጨዋታው ወቅት ተቀያሪ ተጫዋቾቻቸውን ሙቀት እንዳያገኛቸው ለማድረግ መሆኑ ተነግሯል። የብሔራዊ ቡድኑ ምክትል አሰልጣኝም ከቀያሪው ሰዓት ቀደም ብለው ወደ መልበሻ ቤት እየገቡ የሚቀየረውን ተጫዋች የሚጠሩ ሲሆን ተጫዋቾቹም ከተጠሩ በኋላ ተቀይረው ከመግባታቸው በፊት እንደሚያሟሙቁም ተነግሯል። እንግዲህ የፊታችን ሐሙስ ሰኔ 4 የሚጀምረው ተናፋቂው የዓለም ዋንጫ ገና ካሁኑ ብዙ እያሳየንና እያሰማን ይገኛል። ውድድሩን በቀጥታ ወደ እናንተ ለማድረስ ዝግጅቱን ጨርሶ እየተጠባበቀ ያለው ኢትዮ ግሎባል ዩቲዩብ ገጽም መረጃዎችን እየተከታተለ ማድረሱን የሚቀጥል ይሆናል። ለዛሬ ግን እዚሁ ላብቃ። መኮንን አልማው ነበርኩ። የነገ ሰው ይበለን። It's quite brilliant.